ሰላም ጤና ይስጥልን የተወደዳችሁ የኤርትራ ሳተላይት ቴሌቪዥን ተከታታዮች የሚያዝያ 14 ማምሻ የዜና ሰዓታችን ላይ እንገኛለን። አርዕስተ ዜናዎችን በማስቀደም እንጀምራለን። የኤርትራ ባለስልጣናት በግብጽ ጉብኝት እያደረጉ ነው ተባለ። የትግራይ ሰራዊት እንቅስቃሴ ላይ ገደብ እንዲጣል የጊዜያዊ አስተዳደሩ ትዕዛዝ አስተላልፏል በሚል የተሰራጨው መረጃ ሐሰተኛ ነው ሲል አስተባበለ። ኢትዮጵያና ላይቤሪያ ወታደራዊ የኢንዱስትሪና የቴክኖሎጂ ትብብራቸውን ለማሳደግ ተስማሙ። በሱዳን ከ10 ሰዎች መካከል 7ቱ ለድህነት መዳረጋቸውን የተባበሩት መንግስታት ድርጅት ገለጸ። አሜሪካ በሆርሙዝ የባህር ሰርጥ ላይ የጣለችውን ከበባ አደገኛና ኃላፊነት የጎደለው ስትል ቻይና ተቸች። እነዚህንና ሌሎች አበይት ዜናዎችን ይዘናል። ወደ ዝርዝር ዜናዎቹ እናልፋለን። እንድትከታተሉን በአክብሮት እንጋብዛለን። የኤርትራ ባለስልጣናት በግብጽ ጉብኝት እያደረጉ ነው ተባለ። የኤርትራ ባለስልጣናት ወደ ግብጽ በማቅናት ለ3 ቀን የሥራ ጉብኝት እያደረጉ መሆናቸውን የሀገሪቱ ማስታወቂያ ሚኒስትር ዛሬ ሚያዝያ 14 በኤክስ ገጻቸው ያጋሩት መረጃ አመላክቷል። በጉብኝቱ የህግደፍ የኢኮኖሚያዊ ጉዳዮች ኃላፊው አቶ ሀጎስ ገብረህይወትና የንግድና ትራንስፖርት ሚኒስትሩ አቶ ነስረዲን ሳልህ እንደሚገኙበት መረጃው በመጥቀስ የጉዞ ዓላማ ምጣኔ ሀብታዊ ነው በሚል የተሸፈነ ቢሆንም የፖለቲካዊ አሻጥርና የግብጽ ተልዕኮን ለመቀበል መሆኑን ተንታኞች ያስረዳሉ። ኤርትራና ግብጽ ላለፉት 35 ዓመታት ማህበራዊና ኢኮኖሚያዊ ግንኙነት ፈጽመናል። አሁን ደግሞ ንግዳዊና ቁጠባዊ ግንኙነታችን እያደገ ነው ቢሉም መሬት ላይ ጠብ የሚል ነገር ሊታይ አለመቻሉን ግን ተንታኞች ያስገነዝባሉ። በአምባገነኑ የኢሳያስ ስርዓት ህዝብና አገርን ታሳቢ ያደረገ ልማትና እድገት ላይ ትኩረት ያደረገ ስራ ቢሰራ ኖሮ ኤርትራና ህዝቦቿ ዛሬ የት ይደርሱ እንደነበር ግልጽ መሆኑ በሰፊው ይታመናል። የትግራይ ሰራዊት እንቅስቃሴ ላይ ገደብ እንዲጣል የጊዜያዊ አስተዳደሩ ትዕዛዝ አስተላልፏል በሚል የተሰራጨው መረጃ ሐሰተኛ ነው ሲል አስተባበለ። የትግራይ ጊዜያዊ አስተዳደር ባለስልጣናት የሰራዊት እንቅስቃሴ ላይ ገደብ እንዲጣል ትዕዛዝ አስተላልፈዋል በሚል በማህበራዊ ሚዲያ የሚዘዋወረውን ሰነድ መሰረተ ቢስ፣ የተቀነባበረና ሐሰተኛ ሲል አጣጣለው። አስተዳደሩ ሰነዱ ሆን ተብሎ አለመረጋጋትን ለመፍጠርና ህዝብን ለማሳሳት የተዘጋጀ መሆኑንም አስጠንቅቋል። ጊዜያዊ አስተዳደሩ ትናንት ባወጣው መግለጫ ለአስተዳደሩ ተሰጥቶ የተሰራጨውን ደብዳቤ መሰረተ ቢስ፣ ፈጠራና የተለመደ የማጭበርበር ድርጊት ነው ብሏል። የማስተባበያ የወጣው በትግራይ ክልል ውስጥ የአመራር መከፋፈል፣ የመፈንቅለ መንግስት ዝግጅት እንዲሁም በወታደራዊ መዋቅሮችና በመገናኛ ብዙሃን ላይ ያነጣጠሩ መመሪያዎችን የያዘ ሰነድ በስፋት መሰራጨቱን ተከትሎ ነው። ከትግራይ ዜና ሳንወጣ ዛሬ በትግራይ ደቡባዊ ዞንና በአማራ ክልል ሰሜን ወሎ አካባቢ ጦርነት እንደተነሳ የሚያሳዩ መረጃዎች እየወጡና በማህበራዊ መገናኛ አውታሮች እየተለቀቁ እንደሚገኙ ይታወቃል። በዚህ ጉዳይ ላይ ከትግራይ አስተዳደር ይሁን ከፌዴራል መንግስት የተሰጠ መረጃ እስካሁን የለም። ጦርነቱ በፋኖና በፌዴራል መንግስት ኃይሎች መካከል መሆኑ ቢጠቀስም የትግራይ ኃይሎችና የኤርትራ እጅም አለበት የሚል ፕሮፓጋንዳዊ መረጃ እየተሰራጨ ይገኛል። መረጃው ከነፃ ምንጭና አካል ሊጣራ አለመቻሉን እየገለጽን ትክክለኛውን መረጃ በምናገኝበት ጊዜ ወደ ተከታታዮቻችን ይዘን እንደምንቀርብ ከወዲሁ ለማሳወቅ እንወዳለን። ኢትዮጵያና ላይቤሪያ ወታደራዊ የኢንዱስትሪና የቴክኖሎጂ ትብብራቸውን ለማሳደግ ተስማሙ። የኢትዮጵያ መከላከያ ሚኒስትር ኢንጂነር አይሻ መሐመድ በዛሬው ዕለት የላይቤሪያ ሪፐብሊክ መከላከያ ሚኒስትር ብርጋዴር ጀነራል ጄራልዲን ጃኔት ጆርጅን በጽህፈት ቤታቸው ተቀብለው ማነጋገራቸውን የዜና አውታሮች ዘገባ ያመለክታል። ሚኒስትሮቹ በሁለቱ ሀገራት መካከል ያለውን ወታደራዊ ትብብር ወደ ላቀ ደረጃ ማሸጋገር በሚቻልባቸው ስትራቴጂያዊ ጉዳዮች ላይ የሁለትዮሽ ውይይት አካሂደዋል። በውይይቱ ወቅት ኢንጂነር አይሻ መሐመድ ኢትዮጵያና ላይቤሪያ የአፍሪካ የነጻነት ተምሳሌት መሆናቸውን አስታውሰው ይህ የታሪክ ትስስር አሁን ላለው ወታደራዊ ትብብር ጠንካራ መሰረት የሚጥል መሆኑን መናገራቸውን መረጃው አክሎ ያስረዳል። በተለይም በወታደራዊ ኢንዱስትሪና በአቅም ግንባታ ዙሪያ በትብብር ለመስራት ኢትዮጵያ ዝግጁ መሆኗን ይጠቅሳል። የላይቤሪያ የመከላከያ ሚኒስትር ብርጋዴር ጀነራል ጄራልዲን ጃኔት ጆርጅ በበኩላቸው ለተደረገላቸው አቀባበል ምስጋና አቅርበው ኢትዮጵያ የሰላም ማስከበር ስምሪትን ጨምሮ በወታደራዊ ሳይንስና በዘመናዊ መከላከያ ግንባታ ያካበተችው ተሞክሮ ለላይቤሪያ ትልቅ ትምህርት የሚገኝበት መሆኑን መግለጻቸውን መረጃው ያስረዳል።
ላይቤሪያ ከኢትዮጵያ መከላከያ ሰራዊት ሰፊ ልምድ የመቅሰም ከፍተኛ ፍላጎት እንዳላት የገለጹት ሚኒስትሯ በተለይም በስልጠናና በቴክኒክ ዘርፎች የሁለቱን ሀገራት ወታደራዊ ትብብር ይበልጥ ለማሳደግ እንደሚሰሩ ማስታወቃቸውን የመከላከያ የኦንላይን ሚዲያ ያደረሰን መረጃ ያመለክታል። የሚኒስትሮቹ የሁለትዮሽ ውይይት የላይቤሪያ ሪፐብሊክ ፕሬዝዳንት ጆሴፍ ኒዮማ ቦአካይ በኢትዮጵያ የሚያደርጉት ይፋዊ የስራ ጉብኝት አካል መሆኑን የኢቢሲ ዘገባ አመላክቷል። በሱዳን ብሉ ናይል ግዛት ከ12000 በላይ ኢትዮጵያውያን ስደተኞች እንደሚገኙ የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር በሱዳን ከሚገኙ ኢትዮጵያውያን ስደተኞች መካከል ከ12000 በላይ የሚሆኑት በብሉ ናይል ግዛት እንደሚገኙ ገለጸ። አካባቢው የጸጥታ መታወክና ድንበር ተሻጋሪ ውጥረቶች የታዩበት ሲሆን ኢትዮጵያ ከቤኒሻንጉል ጉሙዝ ክልል ተነስተው ጥቃት ለሚሰነዝሩት የሱዳን ፈጥኖ ደራሽ ኃይል ድጋፍ ታደርጋለች የሚሉ ክሶች የሚሰሙበት ጭምር መሆኑን ዘገባዎች ያመላክታሉ። በሱዳን ከ10 ሰዎች መካከል 7ቱ ለድህነት መዳረጋቸውን የተባበሩት መንግስታት ድርጅት ገለጸ። በሱዳን እየተካሄደ ባለው ጦርነት ምክንያት ከ10 ሰዎች መካከል 7ቱ አሁን ላይ በድህነት ውስጥ እንደሚገኙ አንድ ከፍተኛ የተባበሩት መንግስታት ድርጅት የሥራ ኃላፊ ለኤኤፍፒ ተናገሩ። ይህም ከ3 ዓመት በፊት በጦር ሰራዊቱና በከፊል ወታደራዊ ኃይሎች መካከል ጦርነት ከመቀስቀሱ በፊት ከነበረው ጋር ሲነጻጸር የ2 እጥፍ ጭማሪ አሳይቷል። የተባበሩት መንግስታት የልማት ፕሮግራም የሱዳን ተወካይ ሉካሬንዳ ጦርነቱ የተጀመረበትን 3ኛ ዓመት ምክንያት በማድረግ ተቋሙ ያወጣውን አዲስ ሪፖርት መሰረት በማድረግ እንደገለጹት ከጦርነቱ በፊት በድህነት ውስጥ የሚኖሩ ሰዎች ቁጥር 38 በመቶ ገደማ ነበር። አሁን ግን ወደ 70 በመቶ ከፍ ብሏል ብለን እንገምታለን ብለዋል። ሬንዳ የጠቀሱት አሃዝ በቀን $4 የድህነት ወለል ላይ የተመሰረተ ሲሆን ቢያንስ ሩብ የሚሆነው የሀገሪቱ ህዝብ ደግሞ ከዚህ ግማሽ በሚያንስ ገቢ እንደሚተዳደር ተገልጿል። ሁኔታው በተለይም የጦርነቱ ዋነኛ የውጊያ ቀጠና በሆነው ደቡብ ኮርዶፋን እና በሰሜን ዳርፉር እጅግ የከፋ መሆኑን የጠቀሱት ሬንዳ በእነዚህ አካባቢዎች ከ70 እስከ 75 በመቶ የሚሆነው ህዝብ በችግር ውስጥ እንደሚገኝ አክለዋል። ከ3 ዓመታት ግጭት በኋላ እያየን ያለነው ቀውስን ብቻ አይደለም፣ የአንድን ሀገር የወደፊት እጣ ፈንታ ስልታዊ በሆነ መንገድ ሲፈራርስ እየተመለከትን ነው ብለዋል ሬንዳ። ወደ 4ኛ ዓመቱ የተሸጋገረው በሱዳን ጦርና በፈጥኖ ደራሽ ኃይል መካከል የሚካሄደው ጦርነት እስካሁን በ10 ሺዎች የሚቆጠሩ ሰዎችን ለህልፈት ዳርጓል። ከ11 ሚሊዮን በላይ ሰዎችን አፈናቅሏል። እንዲሁም በርካታ አካባቢዎችን ለረሃብ አጋልጧል። የዩኤንዲፒ ሪፖርት እንደሚያሳየው እንደ አውሮፓውያኑ አቆጣጠር በ2023 ብቻ ወደ 7 ሚሊዮን የሚጠጉ ሰዎች ለከፋ ድህነት የተዳረጉ ሲሆን አማካይ ገቢም እንደ አውሮፓውያኑ አቆጣጠር በ1992 ወደ ነበረበት ደረጃ ዝቅ ብሏል። የከፋ ድህነት ምጣኔም ከ1980ዎቹ የከፋ መሆኑን ሪፖርቱ አመልክቷል። በተባበሩት መንግስታት ድርጅት መረጃ መሰረት ከ21 ሚሊዮን በላይ ሱዳናውያን ለከፍተኛ የምግብ ዋስትና እጦት የተጋለጡ ሲሆን ከህዝቡ 2/3ኛው አስቸኳይ እርዳታ ያስፈልገዋል። ተንታኞች በበኩላቸው በኮርዶፋን እና በብሉ ናይል አካባቢዎች ውጊያው እየተጠናከረ መምጣቱን በመጥቀስ ውጥረቱ የመርገብ ምልክት እያሳየ አለመሆኑን ይገልጻሉ። ከጥር እስከ መጋቢት አጋማሽ ባለው ጊዜ ውስጥ ብቻ በድሮን ጥቃቶች ከ500 በላይ ሲቪሎች መገደላቸውን የተባበሩት መንግስታት ድርጅት አስታውቋል። ረቡዕ ዕለት በበርሊን የሚካሄደው ዓለም አቀፍ የለጋሾች ጉባኤም ተቀዛቅዞ የቆየውን የሰላም ንግግር ለማነቃቃትና በዓለም ላይ ካሉ የከፋ ሰብአዊ ቀውሶች አንዱ ለሆነው የሱዳን ችግር እርዳታ ለማሰባሰብ ያለመ ነው ተብሏል። አሜሪካ በሆርሙዝ የባህር ሰርጥ ላይ የጣለችውን ከበባ አደገኛና ኃላፊነት የጎደለው ስትል ቻይና ተቸች። ሁሉን አካታች የተኩስ አቁም እንዲደረግም አሳስባለች። አሜሪካ በሆርሙዝ የባህር ሰርጥ ላይ የጣለችውን የባህር ላይ ከበባ ቻይና አደገኛና ኃላፊነት የጎደለው ስትል ኮነነች። ድርጊቱ ቀድሞውኑ ውጥረት በነገሰበት ቀጠና ውስጥ ያለውን ሁኔታ ይበልጥ ያባብሰዋል ስትልም አስጠንቅቃለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጎቺያጉን ዛሬ ማለዳ በቤጂንግ በሰጡት ሳምንታዊ መደበኛ ጋዜጣዊ መግለጫ ላይ እንደገለጹት ከበባው ውጥረቱን ከማባባስ ባለፈ ቀድሞውኑ በጽኑ መሰረት ላይ ያልቆመውን የተኩስ አቁም ስምምነት የሚያናጋና በዚህ ስትራቴጂካዊ የውሃ መስመር ላይ ያለውን የባህር ላይ ጉዞ ደህንነት አደጋ ላይ የሚጥል ነው ብለዋል።
ጎ አክለውም በሰርጡ ላይ ያለውን ውጥረት ለማርገብ ብቸኛው አማራጭ ሁሉን አካታች የተኩስ አቁም ማድረግ መሆኑን አጽንኦት ሰጥተው ተናግረዋል። ሁሉም ወገኖች ለተኩስ አቁም ስምምነቶች ተገዢ እንዲሆኑ፣ ለውይይትና ለድርድር ቅድሚያ እንዲሰጡ እንዲሁም ሁኔታዎችን በማርገብ መደበኛ የባህር ላይ ጉዞ በአስቸኳይ እንዲቀጥል ተጨባጭ እርምጃዎችን እንዲወስዱ ቃል አቀባዩ አሳስበዋል። ባለፈው ሳምንት መጨረሻ በአሜሪካና በኢራን ባለስልጣናት መካከል የተደረገው ድርድር ያለ ውጤት መጠናቀቁን ተከትሎ የአሜሪካ ጦር ወደ ኢራን ወደቦችና የባህር ዳርቻዎች የሚገቡና የሚወጡ ማናቸውንም የባህር ላይ እንቅስቃሴዎች ትናንት ሰኞ ጀምሮ መዝጋት እንደሚጀምር ማስታወቁን ትናንት መዘገባችን ይታወሳል። ዛሬ ረፋድ ላይ የቻይናው ፕሬዝዳንት ሺ ጂንፒንግ በመካከለኛው ምስራቅ ሰላምና መረጋጋትን ለማስፈን የሚያስችል ባለ 4 ነጥብ የውሳኔ ሀሳብ ይፋ አድርገዋል። ፕሬዝዳንቱ የውሳኔ ሀሳቡን ያቀረቡት ከተባበሩት አረብ ኤሚሬትስ የአቡ ዳቢ አልጋ ወራሽ ሼክ ካሊድ ቢን መሐመድ ቢን ዛይድ አልናህያን ጋር በቤጂንግ ተገናኝተው በተወያዩበት ወቅት መሆኑን ዘገባዎች አመላክተዋል። የቻይና መርከብ እገዳውን ጥሳ አለፈች። የብሉምበርግ ዘገባ እንደሚያመለክተው በአሜሪካ ማዕቀብ የተጣለባትና ከቻይና ጋር ግንኙነት ያላት አንድ የነዳጅ ጫኝ መርከብ የአሜሪካ የባህር ኃይል በሆርሙዝ ወሽመጥ ላይ የጣለውን እገዳ ጥሳ አልፋለች። መርከቧ ቀደም ሲል ፉልስታር ትባል የነበረች በአሁን መጠሪያዋ ሪችስታሪ የምትሰይ ሲሆን በ2023 የኢራን ነዳጅ ላይ የተጣለውን ማዕቀብ በመጣስ ተግባር ላይ ተሳትፋለች በሚል በአሜሪካ ጥቁር መዝገብ ውስጥ የገባች ናት። ሰኞ ዕለት እገዳው ተግባራዊ መሆን ሲጀምር መርከቧ ወደ ወሽመጡ ተጠግታ የነበረ ቢሆንም በአቅራቢያ ወደሚገኘው የኢራን ቀሽም ደሴት በመመለስ ጉዞዋን አቋርጣ ነበር። ከጥቂት ሰዓታት በኋላ ግን መርከቧ አቅጣጫዋን በመቀየር የቻይና ባለቤትነትና የቻይና ሰራተኞች እንዳሏት የሚያሳይ ምልክት እያሳየች እገዳውን ጥሳ ወደ ቻይና አምርታለች። ይህ በፕሬዝዳንት ትራምፕ የታወጀው የባህር ኃይል እገዳ የኢራንን የነዳጅ ኤክስፖርት ለማፈን የታለመ ቢሆንም ይህች መርከብ ማለፏ የአሜሪካንን ጥብቅ ቁጥጥር የመፈተን አዝማሚያ እንደሆነ ተገልጿል። አሜሪካ በሆርሙዝ ወሽመጥ ላይ የጣለችው እገዳ ከዓለም ሀገራት ተቃውሞና ትችት እየቀረበበት ይገኛል። ለወደፊቱም ቻይና፣ ሩሲያና ሰሜን ኮሪያ የሚገኙበት የአገሮች ስብስብና ከሌሎችም ተግዳሮት ሊገጥማት እንደሚችል ተንታኞች ይጠቅሳሉ። የተከበራችሁ የኤሪሳት አድማጭ ተመልካቾች ለዛሬ ምሽት ያዘጋጀናቸውን የአማርኛ ቋንቋ ዓለም አቀፋዊ ዜናዎችን በዚያው አበቃን። አብራችሁን ስለቆያችሁ እጅግ እናመሰግናለን። ሰላም።